እንደ ሴት በጣም ታሳዝኝኛለሽ ብዬሻለሁ። ከዚህ በፊት ብዙ ታሪክ አውርቻለሁ። በቃ የተስተካከለ ህይወት እንድትኖር ይፈልጋለሁ እንደ አንድ ሰው ማለት ነው። እሷ እንደምትወድ ይገባኛል። ሴት ስለሆንኩኝ የሆነ የሚነበብባት ነገር አለ። ሩታ ትወዳለች። ሩታና አብርሃም ቢታረቁ የተስተካከለ ህይወት ግን የሚኖሩ ይመስላል? ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናሌ ቤተሰቦች፣ ደህና ከረማችሁልኝ የኔ ውዶች፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። ትላንትና እንግዲህ ቤተሰብ እንደተከታተላችሁት ማለት ነው ሩታና ቡዜ እንዲታረቁ ሩታ ይቅርታ ቡዜ እንድትጠይቅ ኤፋ አድርጓል። በሌላም በኩል ደግሞ ካሌብ ቡዜን በመቅጠር ማለት ነው አብርሃምንና ሩታን እናስታርቃቸው እያላት ነው። እንዲሁም ደግሞ ጽጌረዳ ጠፍታ ከርማ እንግዲህ አብርሃምን አግኝታው ሩታ ትወዳለች፣ ሄርሜላም ትወዳለች፣ ያንተ ፍላጎት ምንድነው ስትል ጠይቋለች ማለት ነው። የተካሄደው ነገር ሁሉ አስደናቂ አስደማሚ ነገሮች ያሉበት ይመስላል አንዳንድ ቪዲዮዎች ላይ ማለት ነው። እንግዲህ ከሩትዬ ሲጀምር ያው ጠርቷት እሷ ምንም ሳታቅ ይቅርታ እንደምትጠይቅ እንኳን ሳታቅ ኤፋ ከቤተሰቦቻችን ጋር ሰላም መሆን አለብሽ ብሏት ቡዜን ይቅርታ እንድትጠይቅ አድርጓታል። መልካም ነው፣ ይቅርታ መጠያየቅ መልካም ነገር ነው፣ እውነት ለመናገር ቤተሰብ ማለት ነው። እናም ቡዜ በነገራችን ላይ ሩታን አልበደለችም ማለት አንችልም። አስከፍታታለች፣ በድላታለች። ሩታም ደግሞ በቡዜ ሁኔታ ብስጭት ውስጥ ገብታ ከረር ያረገች አንዳንዴ ስቴፓን ሳት እንደማድረግ ያለችበት ቪዲዮዎች አሉ። አዎ እንደዚህ እየተማመንን ሲሆን ጥሩ ነው። ነገር ግን እኔ አንድ ያልገባኝ በጣም የደነቀኝ ሚስጥር የሆነ ንግግር አለ። ይሄ ምንድነው? ከአብርሃም ጋር እንድትሆኚ ግዴታ ከነቡዜ ጋር ከቤተሰብ ጋር ሰላም ማውረድ አለብኝ ሲላት እዛች ጋር ምንም አይነት መልስ ያልመለሰችበት ምክንያት ምንድነው? ሩታ አልገባኝም። ሄርሜላ ወገኖች እርጉዝ ነች እየተባለ አይደለ እንዴ? አብርሃም ሩታን ትቶ ከሄርሜላ ጋር አይደለ እንዴ ያለው? ስለዚህ አሁንም ሩታ ተስፋ አልቆረጠችም እያለን ነው ኤፋ። ነገሩ እንዴት ነው? እኛ በነገራችን ላይ ያው በተለቀቁ ቪዲዮዎች ላይ ሀሳብ እንሰጣለን እንጂ እኔ እንደራሴ እኔ ነሽ ማለት ነው የራሴን ሀሳብ ነው አይደል ለኦዲየንስ ማቀርበው። እኔ የራሴን የተሰማኝን የውስጤን በቃ እኔ ላረግ የምችለውን ነገር ቢያንስ አንጸባርቅ እችላለሁ። ግን ሩታ መሆን ወይም ሩታኔ መሆን አችልም። ስለዚህ ሩታ ያላት አስተሳሰብ ምናልባት እኛ ከምናስበው በላይ ሊሆን ይችላል። ይሄ ሁሉ ነገር አድርጎ ይቅርታም ልትቀበለው ትችላለች። ምናልባት ወደፊትም ሊታረቁ ይችሉ ይሆናል፣ እኛ አናቅም። ግን ደግሞ እንደ ታሪኩ ፍሰት ከሆነ ሩታና አብርሃም አንድ ላይ የመሆን ቻንሳቸው 99% በሚባል ደረጃ 1% እንኳን አይሆንም ያላቸው ተስፋ እኔ እንደማየው ከሆነ ማለት ነው። እና እኔ አልገባኝም። ገብቷችኋል? የገባችሁ አሏችሁ? ምን እየተካሄደ ነው? ሄርሜላና አብርሃም የውሸት ግንኙነት የውሸት አቀራረብ ነው ያላቸው በታሪኩ ላይ እስከምናየው ድረስ። ሁለቱም ድሮ ገና ሌላ የታሪክ ውስጥ እንደገቡ ጭራሽ እስከ ማርገዝ ደረጃ እንደደረሰች ነው እኛ የምናውቀው። ስለዚህ እዛ ጋር እርጉዝ ሴት አለች፣ እዚህ ጋር የወለደች ሴት አለች። ለእህታችን ለጽጌረዳ ሲላት የነበረውን ሰምታችኋል። ህይወት ነው፣ እዛ ጋም ህይወት አለ፣ እዚህ ጋም ህይወት አለ። አንቺ ምን ታደርጊያለሽ ሲላን ነበር፣ ማንን ትመርጫለሽ ሲላን ነበር። አብርሃም ግን በዚህ ልክ አንተ ቆመክ በእነዚህ ሁለት ሴቶች ምርጫ ውስጥ መግባትክ በራሱ ይሄ ራስክን ምን ያህል እንደምትክብ ራስክን በምን መስፈርትም እያየክ እንደሆነ አልገባኝም። እኔ ይሄን ያህል እንደዚህ ነገሮች ሁሉ አንተ ጋር ሲሆን ምታጋድል ምታበጣብጥ በሴቶች ባንተ ሁኔታ የሚጫረሱልክ አይነት ወንድ ሆነክ የተገለጽክ ገጸ ባህሪ መሆነ አንዳንዴ ራሱ ያስቀኛል ማለት ነው። እንደኔ ያስቀኛል። የእውነቴን ነው። የማይገባው ነገር ነው እየተሰጠ ያለው ለአብርሃም። ኤኒዌይስ ቤተሰብዬ ማለት ነው ይሄ ነገር አልገባኝም። በቃ እነ ኤፋ ሩታ ምንድነው እየተባባሉ ያሉት ነገር? ምንድነው እየተባባሉ ያሉት ነገር? በእርግጥ ይቅርታ መጠየቃቸው ደስ ብሎኛል ብያችኋለሁ። ይቅርታ መልካም። ሁሌም በህይወታችሁ ውስጥ ይቅርታ እያደረጋችሁ ስታልፉ ህይወታችሁ ጤናማና ሰላማዊ ነው የሚሆነው። ይህን እመኑበት፣ ማናችሁም ብትሆኑ ማለት ነው። ግን ደግሞ አንቺና አብርሃም አንድ እንድትሆኑ አንቺም አብርሃም ጋር አንድ እንድትሆኚ ነው ሲላት የነበረው ቤተሰብ። አልገባኝም። ይሄ ሁሉ ታሪክ እየተከናወነ አሁንም ሩታ ተስፋ አልቆረጠችም እያላችሁ ነው። ለምንድነው ታዲያ እዛ ጋር ለደስታ ተስፋ የምትሰጠው? እዛ ጋም እኮ እየተበላሽ ያለ ህይወት አለ። እሷን ተስፋ አድርጎ ከሄደበት አገር መልሶ ሳይመለስ እሷን ተስፋ አድርጎ ቁጭ ያለ አለ እዚህ ሀገር ውስጥ ማለት ነው። አይደለም እንዴ? የደስታ ህይወት መበላሸት የለበትም። ለደስታ ፍቅር ፍላጎት ከሌላት እርግፍ አርጋ ቁርጡን ነግራው ማቆም አለባት። የልጁ ህይወት መበላሸት የለበትም ብዬ ነው ማስበው።
እና በጣም ነው የገረመኝ። ይሄ ንግግር ገርሞኛል። ሰላም ማውረዳቸው ምንም ችግር የለውም። እንዲያውም በቀደም ትላንትና አይ ቲንክ ቡዜና ማነው ወንድማችን ካሌብ ተገናኝተው ነበረ። እሱም ተመሳሳይ ነገር ነው ያወራው። እያለ የነበረው ምንድነው ሩታንና አብርሃምን እናስማማቸው፣ እናስታርቃቸው፣ አንቺ የህፃኑ ህይወት የሚያሳዝንሽ ከሆነ እያላት ነበረ። አሁን ጅብ ከሄደ ውሻ ጮኸ የሚባለው አሁን የረፈደ ነገር አይመስላችሁም? ቤተሰብ ሁሉም ነገር እንደዚህ አይነት ደረጃ ከደረሰ በኋላ ሩታን የሁሉ ዘመን ትቷት ከሄርሜላ ጋር እንደዛ ከሆነ በኋላ ልጅ ሄርሜላ ጸነስኩ ካለች በኋላ ምን አይነት ህይወት ነው አሁን እዚህ ጋር? ይሄ ሁሉ እኮ ስህተት የራሱ የአብርሃም ችግር ነው አይደለ? ስለዚህ ማለት ነው ከዚህ በኋላ እኔ ሩታ ምን አይነት ተስፋ እንዳላት በአብርሃም ላይ ፈጣሪ ወቀው። እኔ በጣም ተወዣብሬ ያለው በነገሮች ማለት ነው። አላቅም እንዴ ቢያንስ እኮ አብርሃም ምንም ነገር ውስጥ ባይገባና ተጣልተው ዝም ብለው ተለያይተው በማከላቸው ክፍተት ብቻ ኖሮ አሁን ለመስማማት ፍላጎት ቢኖራቸው ችግር የለውም። እና ሩታ ፍላጎት እንዳላት ሁላ ነው እያሳየች ያለችው። ካሌብን በዛ በኩል ሁለቱ እንዲስማሙ እንደሚፈልግ ነው እያወራ ያለው። ነገሮች ሁላ ወደፊት ምን ይፈጠራል የሚለው ነው ከምንም በላይ እኔ እንደው ማየት የምፈልገው የሚናፍቀኝ ነገር እሱ ነው። በተረፈ ግን አብርሃምን ሰምታችሁታል አይደለ? ለሄርሜላ ፍቅር ክብር እንዳለው እየተናገረ ነው በአጭር አማርኛ ማለት ነው። ጽጌ እንደማማረጫ አይነት ነገር ነው ስታናገረው የነበረው። በነገራችን ላይ ተረጋግተህ አንዷን ምረጥ የምትዩ ማነች እህታችን ጽጌ ረዳ እንደ ሴትነትሽ አንቺም ማለት ነው እንደዚህ አይነት ቃላቶች በራሳቸው ይከብዳሉ። እሱ ማን ስለሆነ ነው መራጭና እነሱ ተመራጭ ሆኑት ማለት ነው እንዴ? አንዳንዴ ሴቶች የሚከብሩበትን ሳይሆን ሴቶች የሚዋረዱበትን መንገድ የምትከተሉ ሰዎች አላችሁ። ጽጌረዳ አግኝተሽ ስለወራሹ ኖርማል ነው፣ ችግር የለውም። ግን አንዷን ምረጥ ማለት ምርጫ ስህተት ያለው እንዳይሆን ምናምን የምትዩ ቃላቶችን በጣም ያስደነገጡኝ። አብርሃም ምን ሲሰራ እንደከረመ ምን ሲያደርግ እንደነበር በሩታ ላይ ታውቂያለሽ። ስለዚህ እሱ መራጭ እነሱ ተመራጭ የሚሆኑበት ምክንያት ምንድን ነው? ከምንም ነገር በላይ እኮ የእነዚህ የሴቶች ህይወት ነው እንጂ ችግር ውስጥ የሚገባው አብርሃም ምንም አይሆንም። ዛሬም ሁለቱን ትቶ ሌላ ሴት ጋር የሚሄድ ወንድ ነው አብርሃም፣ ችግር የለበትም። ይሄ ህይወት ለሱ የተረጋጋ ህይወት መስሎ ስለሚሰማው እኛ ስለሱ ህይወት አያገባንም። ግን ደግሞ ምረጥ የምትዩ ቃል በጣም ለኔ ከበደኝ ማለት ነው። እሱ የፈለጋትን መርጦም መውሰድ እንደሚችል ሲፈልግ ከሩታ ሲፈልግ ከሄርሜላ መሆን እንደሚችል አይነት ቃላት ነው ስታውጪ የነበረው። አንዳንድ ጊዜ ጓደኝነትም ራሱ የሆነ አካሄድ ስነ ስርዓት የሚባል ነገር አለው። አንቺ ከአብርሃም ጋር ሰላማዊ የሆነ ነገር ስላለሽ ስትገናኙ ስለምትሳሳቁ ስለምትቃለዱ ብቻ አይደለም የሴቶቹንም ደረጃ ማስጠበቅ አለብሽ እንደ ሴትነትሽ ማለት ነው ብዬ የማስበው። በተረፈ ግን ማለት ነው አብርሃምን ያለ አቅሙን የቆለላችሁት። እውነት ለመናገር ለአብርሃም የማይገቡ ብዙ ገጸ ባህሪያት እየተሰጡት ነው። በጣም ብዙ ማለት ነው። በጣም እያኮፈሳችሁት ነው ያለ አቅሙ እያልኳችሁ ነው። እና አንዳንዴ ሴቶችዬም አረጋጉት ነው ልላችሁ የምወደው። በተረፈ ግን እዚህ ጋር ጽጌረዳም ጠርታ አናገረችው፣ ማም ተናገረም። አብርሃም ከድሮም ጀምሮ ለሩታ ሲያሳያት የነበረው ከፍቅር ከትዳር በኋላ ያለው አቀራረብ በጣም ተበላሽቶ ነበር ታውቃላችሁ። ስለዚህ እኔ አሁንም ሩታና አብርሃም አንድ ላይ ቢሆኑ የባሰ ችግር ነው የሚፈጠረው። አንደኛ ነገር ይሄ ሰው ወደ ሌላ ሴት ሄዷል፣ በዛ ላይ ያስረግዟል። ስለዚህ ሩታ እዚህ ጋር ልጇን ይዛን ያለችው ምንድነው? ይሄን ያክል እንደዚህ አይነትን ወንድ ለማሳደድ ፍላጎት እንዲኖራት እያደረጋችሁ ያላችሁት ነገር አልገባኝም። ከቡዚ ጋር ሰላም ታውርድ ችግር የለም፣ ከቤተሰቡ ጋር ሰላም ትሆን ችግር የለም። እሷም ደግሞ ሰላማዊ ህይወቷን በተረጋጋ ሁኔታ መቀጠል መብት አላት። ባይዘዌ ራሷን ብታስከብረው ሩታ ነች። ሩታ አካሄዷ ከባድ ከሆነ አካሄዷ ጥሩ ያልሆነ በቃ ራሷን የሚያዋርድ ወይም ደግሞ ድጋሜ ወደ ጭቆና ህይወት ለመሄድ ራሷን የምትሰዋ አይነት ሴት ከሆነች እኛ በራሳችን በኩል ምንም ማድረግ አንችልም። እንዲሁ እያየን እየሰማን አስተያየት እየሰጠን እናልፋለን ማለት ነው። ስለዚህ እንግዲህ ኢፋም ያው እንዲስማሙ ያደረገበት ምክንያት አንደኛ ምን የተናገረው ነገር ነው ትንሽ ከበድ ያለኝ። እኔ አንቺም ከአብርሃም ጋር አብርሃም ወደ አንቺ እንዲመጣ አንቺ ከአብርሃም ጋር በቃ አንድ ላይ እንድትሆኑ አይነት ንግግር ነው የተናገረው። ለኛ ሄርሜላ እርጉዝ ናት ከሄርሜላ ጋር ፍቅር አለው የሚባል ቪዲዮ ነው የሚለቀቅልን። እናንተ እዛ ሌላ ማታውቁት እኛም ማናውቀው ታሪክ ካለ ንገሩን በቃ። አሁን ባላቸው አካሄድ ግን ሩታና አብርሃም የፈለገ ተአምር ቢመጣ አንድ ላይ መሆን የለባቸውም ከሚሉት መካከል እኔ አንዷ ነኝ። ይሄ ሁሉ ጭምልቅልቅ ህይወት በኋላ አንድ ላይ እሱ ወደ ሌላ ሴት ሄዶ ሌላ ሴት አስረግዞ ቀለበት አድርጎ ከዛ ደግሞ አሁን ወደ ሩታ ተመለስ እያላችሁት ነው።
እኔ ምን አይነት ብሎን ከጭንቅላታችሁ ውስጥ እንደለቀቀ አልገባኝም። ቤተሰብ እኔ እየተሰማኝን ስለምናገር እናንተ ደግሞ በነፃነት የተሰማችሁን በኮሜንት ማስቀመጥ ትችላላችሁ። ወጣም ወረደም ግን ማለት ነው ሁሉም ነገር ከሩታ ጋራ ለማቀራረብ ታጥቀው የተነሱ አይነት ነገር ነው እየሰሩልን ያለው። ይህ ህይወት ዳግመኛ ህይወት አይሆንም። አብርሃምና ሩታ ለድራማ ሲሉ ተጣልተዋል እናውቃለን። ከድራማ ውጪ ግን ባልና ሚስት ናቸው። እሱንም እናውቃለን። እሱን እየሰራችሁልን ከሆነ እሱን እናውቀዋለን፣ አንፈልገውም። ድራማው ላይ ያሉት ገጸ ባህሪያት ግን መልሰው አንድ የመሆን ቻንስ 0% ደረጃ ደርሷል ነው የምላችሁ። እኔ ሴት ልጅ በዚህ ልክ እየተገፋች እየተበደለች መልሳ ያንን ህይወት ትመርጣለች ብዬ አላምንም። ቤተሰብ ኮሜንት አድርጉ። ሰላማችሁ ይብዛችሁ። ቆዩልኝ። ባይ ባይ።